ቃል እንወስድባቸውና እዚህ ከሰጡ ከፈቀዱልና አካላት ቀጥታ ወደ አባታችን ሄደን ከአባታችን ጋር አንድ 15 ደቂቃ ያህል ከዚህ ከኛ እንቆይና ሁላችንም በያለንበት እንደደረስን ሰዓታችን ገብተን ፕሮግራሙ እናካሄዳለን። እየተካሄደም ይጠብቀናል ማለት ነው። አሁን ወደ አባታችን እንሂድ። ዳጊ መልካም፣ ወደ እናንተ መተናል። እግዚአብሔር ይስጥልን። ስለነበረን ሰዓት የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በዚህ መርሃ ግብር ተገኝታችሁ ተገቢውን ወንድማችሁን ደስ ለማሰኘት የደስታው ተካፋይ ለመሆን ስላደረጋችሁት ነገር በሙሉ እግዚአብሔር አምላካችን ክብር ያድልልን። በጎደለው ሞልቶ በወጣው ተክቶ ፍጹም በረከትን ያድልልን። እንግዲህ ያለችን እቺ 15 ደቂቃ ምንድነው ያሰብንባት? የተባረከችው የመጀመሪያዋ ሲዲ ያለች ወንድማችን እጅ ተደርጋ የመረቅናት አለችና እሷን በጋራ ተካፍለን እንድንወስዳት እዚህ እንጀምራት ነው። መርሃ ግብሩን እዚህ እንጀምራለን። ከዛ መጨረሻ ላይ ይጠቃለላል ማለት ነው። አሁን ከመውጣታችን በፊት እንድናስጀምራት ነው። ምንድነው አሁን መነሻው 1000 ሆኖ ከዛ በታች ሰዎች አሉና እነሱን ማሳተፍ እንዲቻል ከዛ ዝቅ ብሎ መነሻ አድርገንላት እያንዳንዱ ሰው ያቁም ማድረግ እንዲችል ምናልባት እዚህ ውስጥ ያሉ ሰዎች ብዙዎቹ በዛው መጠን ምናልባት ፕሮግራም ምንም ራስን ማዘጋጀትም ላይኖር ስለሚችል ግን እዚህ እስካሉ ድረስ በያቅማቸው መሳተፍ እንዲችል እነሱም እኛም መሳተፍ እንችላለን። ግን እነሱን ማዕከል ያደረገ እንዲሆን ከዛም ዝቅ ብለን ጀምረ ነው እያደገ ሄዶ መጨረሻ ላይ የሚጠቃለል አሁን እዚህ የምንጀምረው በየመካከሉ እየሄደ መጨረሻ ላይ ደግሞ አሁን ከዚህ ወተን በገባንበት መርሃ ግብሩ ማጠቃለያ ላይ የሚከናወን የበረከት ሽሚያ ብሏታል ወንድሜ ናቲ። በዛው መሰረት እሱን ለማድረግ ነው። ስለዚህ ምንድነው ለቅድሙ ለማስጀመር መነሻ የሆነ ነገር ሆኖ እንጀምራለን። ቆይ እስቲ አሁን እዚህ ነው ያለው እኛ ጋር ይኸውላችሁ አካውንት ምናምን ነገር ሩቅ ስለሆነ ብዙ ጊዜ ወደ ዋና ወደዚህ ወደ ወረቀቷ ነው የምንገባውና ምንድነው እኔ ነኝ የኔን ነው ደግሞት ነው ወይስ ሰው ገብቷል ማለት ማን ነው? እዚህ ጋር እጅ በእጅ ነገር እንደደረች ነውና እውነት ናናቲ። እሺ እቺ የበረከቷን ሽሚያ በ600 ብር ነው። በ600 ብር ጀምረናታል። እንግዲህ እያሳደጉ መሄድ ነው። ይሄ የተሳትፎ ጉዳይ ስለሆነ አሁን ከዚህ በኋላ ወስደዋለሁ የሚል ሰው እየጨመረ 100 ብር እየጨመረ 6 ያደርጋታል። ሌላኛው ደግሞ 200 ብር እየጨመረ ከታች ያሉትንም ከላይ ያለንም እንሳተፋለን። እንዲህ ያደረግን በዚህ ደረጃ ያለው እንዲቀጥል ለማድረግ ነው። አሁን እስቲ እስከ ምንወጣ ድረስ በ15 ደቂቃው እየጻፈላችሁ አንድ ቁጥር እኔ በዚህ ወስደዋለሁ እያለ እየጨመረ እዚህ ላይ እንጀምረውና ከታች ያሉት ወንድሞቻችን እህቶቻችንን እንዲጨመሩበት ማለት ነው። አባታችን ላይ መዳበሪያ ነው ወይስ ለራሱ ማክስም? እሺ ስቱዲዮ በጣም እየሄደ ነው። አባታችን አይወስዱትም። ያው እንግዲህ እንደ አባት ቡራኬ ይሰጡኛል እኔ በ800 ወስደዋለሁ ብላለች። በጀርባ ሆና ቅድም ያሳየናት እህታችን ስታጎርሰን የነበረችው ምግብ ክፍላችን በ800 ብር ተሰምቷል አይደል? ሀሳቡ ደርሷል። እናንተ አንዳችሁ መልሱ እስቲ ምናልባት ተቆራርጦ። አይ እየደረሰ ነው አባታችን እየደረሰ ነው። አዎ አባታችን ጊዜውን ለመሻማት ያህል ብለን ነው። ከዚህም ያው ከታች ሰዎችን እየሳብን ስለሆነ ነው ዝም ያልነው እንጂ እውነት ነው ደርሷል። ይሄው 1000 ብር ከታች 1000 ገብቷል። ስሙን ይንገረን። 1000 ብር ማን ነው? ፋንታስቲክ ያው ስሙላን እንቆጥራለን እኛ 15 ቶሎ ብላችሁ ተሳተፉ። 2000 ብር ማን
ሁሌ አራቀችው በጣም አባታችን ጠይቋት፣ አባታችን ጠይቋት። ጨረታውን ነው ወይስ ሲዲውን ለእንትኑን ፍላሹን ነው? አይንዬን ጠይቋት። ከታች አባታችን ስንዱዬ ገዛችልን ጨረታውን ነው እንጂ 2000 ብር ያቺ መጀመሪያ የተባረከችው የመጀመሪያዋን የመዋዘ እሳ ደስታ መብስሻ እዚህ ምረቃው ላይ መጀመሪያ ከሲዲዎቹ ተመርጣ መጀመሪያ የተባረከችውን ለመውሰድ ማለት ነው። እሱ ነው 2000 ብር። ማን ነው ማን ያዘው? 2000 ብር ያርሴማ ማለት ነው። አይኔ ነች። እሺ አይኔ ይዘዋለች። ተሳተፉ ቶሎ ቶሎ። እቺ 15 ደቂቃ እንደመሆኗ ልክ እንደ ሰዓቷ እንደ ሰከንዷ ፍጥነት ሁላችሁም ተሳተፉ። ሲዲውም በዛ በስጦታም መልክ ያላችሁ እናንተ መሳተፍ ትችላላችሁ። ሌሎቻችሁ ደግሞ ሲዲው 1000 ሆኗል። በአጋጣሚ እዛ ላይ የሚደርስ ሀሳብ ይሄ ማለት 2300 አስገብተዋለች ማለት ክብር ያድልልን ማለት ለማለት እንሰጣጣለን ማለት ነው። ምክንያቱም 2003 ነው እሷን እየበለጠ ያለው ማትመቀኛት ከሆናችሁ ግን ሰዓቱ ደግሞ ገና ስለሆነ መቼም አሁን እንትናችንም ተሳተፉ። መጨረሻ ላይ እኛ ዘምረን ነው የምንወጣው። ግን አባታችን አንድ ጥያቄ ልጠይቅ። እሺ ጨረታ ስትባል ለምሳሌ ነው የምጠይቀው። አሁን 2300 ብር ሆኗል። እዚህ ላይ እኮ ከፈለገ የሆነ ሰው 100 ብር ጨምሮ ጨረታ መውሰድ ይችላል አይደለ? ያው እንደ ጨረታ ከሆነ ነው በትንሹ ነው የምለውት ምሳሌ። እሱኛውን ነው አሁን ከታችኛ ያሉ ሰዎችን ለማሳተፍ ለምሳሌ እዚህኛው መርሃ ግብር ውስጥ ሆኖ መሳተፍ የፈለገ ሲዲዮ 1000 ብር ሆኖ 600 ካለው 500 ካለው መሳተፍ እንዲችል ነው። አሁን 2300 ላይ ተያዘ። እንደዛ አታርጉት። ጥሎ ማለፍ ይሁን ጨረታው፣ ጥሎ ማለፍ ይሁን ናትዬ። ጥሎ ማለፍ ማለት ለምሳሌ እኔ 1000 ብር ብሰጥ 1100 ብር የጨመረ ሰው ነው ሊያሸንፈኝ የሚችለው እንጂ ግን ያንተ ማለት ነው ማለት ነው። አዎ እኔ 1000 ብር ስሰጥ ለምሳሌ እኔ 1000 ብር እንደዛ እንዳለ ይሆንና ከዛ እኔ ላይ 1001 ብር ወይም 1050 ብር የጨመረ ሰው አሸናፊ ነው። በጣም አሪፍ። ስለዚህ ግን በጣም ይቀርታል። እኔም የዮናስን ሐሳብ ነው የምጋራው። ምክንያቱም እንደዛ ከሆነ አንደኛ በጣም እየተለጠጠ እየተጎተተ ይሄዳል፣ ሁለተኛ ሰዓታችንን ይወስድብናል፣ ሶስተኛ ደግሞ ዝም ብሎ በጨበጣ ውጊያ ነው የሚሆነውና እኔ 100 ብር 200 ብር እያለ ሰው እንትን እንዳይል ይሄ ቁም ነገር ነው የተያዘው። ትልቅ በረከት ነው እውነት ለመናገርና የሆነ ነገርም ስናደርግ አስበንበት መሆን አለበትና ጨረታ እስከሆነ ድረስ የእነሱንም ሐሳብ በማክበር በረከቱ የሚድረሰን ስንል እንደተባለው አሁን 2300 ብር ላይ ደርሷል ማለት ነው። በዛ ነው የምንቀጥለው። ማሸነፍ የሚፈልግ 2000 ምናምን ብሩን እየጨመረ ነው የሚሄደው ማለት ነው። 2000 ብሩ ላይ 1000 ምናምን ብር እየጨመረ ነው የሚሄደው ማለት ነው። ይቻላል። አዎ ብር ካለሽ አሁን ለምሳሌ 2300 ብር ያላት 1000 ብር እየጨመረች 2000 እየጨመረች ትሄዳለች። ናቲ አሁንም ማስተካከል እንደዛ አይደለም። እንደ አዲስ ነው አንዳቸው ቆይ አንድ ጊዜ ልግባ ዮኒ፣ አንድ ጊዜ ልግባ። ይኸውላችሁ ለምሳሌ እኔ 5000 ብር ከመደብኩኝ ከዚህ በኋላ የምጨምረው ብሬ 5000 ብር ላይ ፕላስ እያደረኩኝ እስከ መጨረሻ ሰው ይርስ ይፋለማለሁ። ገባችሁ አይደል? ግን ይሄኛው የሚፋለም ሰው እኮ እስከ ስንት ነው መጨመር የሚችለው? 5000 ብር ላይ ስንት ነው መጨመር የሚችለው? መብቱ ነው። አሁን ዘዳግም በ50000 ብር ከያዘው እኔ 50100 ብር ብዬ 50100 ብር መውሰድ መብት አለኝ ካለኝ ብር ተጨምሮ ታውቃለህ። እንደዛ ነው ሰው እየጨመረ እስከ መጨረሻ መሄድ ይችላል። ኢቨን እንኳን እናንተ ቢመሽባችሁ እናንተ ቤታችሁ ትገቡና እኛ ጨራታውን እያጫረትን እንጠብቃችኋለን። ቤታችሁ ስትገቡ በስልካችሁ ትገቡልናላችሁ። ካልበለዚያ በችኮላ ከሆነ በትንሽ ነገር እንደመጣል ነው የሚታሰበው። ስለዚህ 50 ብር ጨምሬ እኔ ጨራታውን ማራዘም እችላለሁ ከፈለኩኝ 50 ብር።
እንዲረዝም ስለፈለኩ 50 ብር ማለት አሁን ማነች በ1003 ተይዞ ነበር 2005 አይኒ 2005 ይዟል 1003 ተይዞ ነበር 2003 ሃኒ አርሴማ በ2500 ብር ይዛለች 2300 ተይዞ ነበረ ሃኒ አርሴማ 200 ብር ጨምራበት 2500 አስገብቷለች 2600 ከዚህ የሚጨርሰው የሚሄደው መልካም ጨራታው እንግዲህ የሚጨምረው እየጻፋችሁ እከሌ ይሄን ያክል እያላችሁ ወደ ተዋሃድና ማሂ